መራቅ አለበት። ከእናንተ ስትጀምር ከአንቺም ከኤፍሬም መራቅ አለበት። በቃ መራቅ አለበት። ኤፍሬም በአንደኛ እኔ እኮ ብዬ ነበረ፣ ጭንቀቱ እናንተ ራሳችሁ ናችሁ። ሄርሜላን ከአጠገቡ አንሱለት። ቢያንስ እንኳን ሩታ ከጎኑ ትሆን እንዳለችው የልጇ አባት ስለሆነ የፈለጋችሁን ብታሟትም የመተትም አሰርታበታለች የሆነ ነገር አድርጋበታለችም ብትሉ ግን ከጎኑ ታስፈልገዋለች። ቡዜ ብቻ በቂ ናት ብዬ አላስብም። ዳጊ ደግሞ ለምንድን ነው ያለቀሰው? ይሄን ያክል ትወደው ነበር እንዴ አብርሽን? ድሮ ለምን እንደዛ አላሽቃበጥክለትም? ዛሬ ነው እንዴ ይሄን ያክል ማሽቃበጥ? አረ ትችልበታለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? አይ ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት፣ አይከፈልበትም። እንግዲህ ዛሬ ደግሞ በዳኒ ቤት ቪዲዮ ተለቆ አይቼ በጣም ነው የተገረምኩት። ዳጊ እንደ ይሄን ያክል ነው እንዴ በሰው ደም መስጠት የምትፈልገው? እንደው ቻናልህን የድሮ ቻናልህን ሸጥከው በዚህኛው ይሄንን ስትከፍቱ አንተና ጽጌ በአብርሽ ነው ያደጋችሁት። ያው ይሄንም ደረጃ የደረሳችሁት በአብርሽ ነው እና ምስጋና እንትን ተብሎ ያው ሩታ ናት ይሄን ሁሉ ያደረገችው። ዛሬ ላይ ትናንትና አብርሽን ስታብጠለጥል የነበረ በቃ ይቅርብሽ፣ ይሄ ሰውዬ አይሆንሽም፣ እንደዚህ አይልሽም ያልከ ስሸቅል ነበረ ማለት ነው። ዛሬ ላይ ደግሞ እንደገና ደግሞ ተገልብጠህ አብርሽ ሹሩሩ ብለህ ማልቀስ ድረስ ደረስክና እኛ ተመልካቾች እኮ እንናገራለን እንጂ አንፈርድም ብለን ዝም ብለንህ ነበር። አሁን ደግሞ ጭራሽ መቀማሽ ቃበጡ በተለይ ቤትህ ሲሆን አንተ ቻናል ላይ ሊለቀቅ ሲል የማታመጣው ጉድ የለም። ኧረ መረጋጋት እኮ ጥሩ ነው። የልጁን ባሰ እንደዚህ እያረግ አውቀህ ልታሳብደው ፈልገሃል። እንደዛ አይነት ነገር ነው የሚመስለን እኛ ማለት ነው። መቼም አናምንህም። ሲቀጥል ደግሞ ሩታ ትሄድ ሩታ አጠገቡ እንዳትደርስ ምናምን ብላ ሄርሜላ እየቀባጠረች ነበረ። መጀመሪያ አንቺ ከሱ ጭንቅላት ተነሺ፣ ውጪ። ቤተሰብ አያቅሽም፣ ዘመድ አያቅሽም፣ ጎረቤት አያቅሽም። ስለዚህ ተለጣፊ ስለሆንሽ ልጥፍናሽን እዛ ሄደሽን ከምትለጠፊው ተለጠፊና አብርሽን ተይው፣ ለራሱ ይኑርበት፣ ለልጁ ይኑር፣ ከሚስቱ ትላንትና የነበረውን ፍቅሩን ያጣጥምበት ስንላችሁ ቡዜም እንደው ባሏን ፈታ ነው መሰለኝ። አላህ ይቅር በለኝ እንጂ በቃ የሆነ አላ አይደለ እንደዚህ አይነት አሻፈረኝ የሚሉ ሴቶች መቼ የሚባላቸውን አያስቀምጡም። እና በቃ የሆነ በትዳር ውስጥ ገብታችሁ እንደዚህ ስትበጠብጡ በጣም ያስጠላባችኋል። ልጁ ደግሞ ጤነኛ ነበረ፣ እያደረ ደግሞ እየጨመረበት ነው በሽታው ማለት ነው። ብዙዎች ደግሞ ጸበል ውሰዱት፣ ጸበል ስትወስዱት ይሻለዋል እያሏችሁ ነው። እስቲ ጸበል እናንተ ሞክሩ። ከምትሸቅሉበት በየቤቱ አዙራችሁ ቪዲዮ ከምትሰሩበት እውነትም የታመመ ነገር ከሆነ እንትን ሳይልበት በሰውነቱ ሳይሄድ ሳይሰራጭ ወደ እንትን ጸበል ወስዳችሁ ብትሞክሩ ጥሩ ነው ብዬ አስባለሁ። እንደው እንትን መተት የተሰራበት ሰው እኮ መርፌ አይነካውም ይባላል። ትላንትና ግሉኮስ ተደርጎለት ነበረ እና መርፌ ደግሞ አታስነኩት ልላችሁ ፈልጌ ነው። ዶክተሯ ደግሞ ያው የስነ ልቦና እንትናት ትመስለኛለች። እሷም አያዋለው ብላለች። ከምንም በላይ ደግሞ ያው እምነት ይቀድማል ብዬ ነው። ሁሉም ሰው በሚያምነው የሚያደርገውን ያደርጋልና ውሰዱት። ከዛ በኋላ ደግሞ ልጁን ሰላም ስጡት። ከምንም በላይ ደግሞ ሰላም ከሰጣችሁት ብቻውን ከሆነ ምንም አይሆንም፣ ይሻለዋል። ልቀቁት፣ ለቀቅ አድርጉትና እስቲ ብቻችሁን ቪዲዮ ስሩ። አብርሽና ሩታ የሌለበት ቪዲዮ አይጣፍጥማ፣ አይታይም፣ ገንዘብ አያመጣማ።
ለዛ እኮ ነው ይሄን ያክል የምትሆኑት። እኛ ነጭ ነጭ ሆነን እንናገራለን። ለምን? ስለ ዩቲዩብ ጠንቅቀን ስለምናቅ እና ለማንኛውም ልላችሁ ፈልጌ ነው። ብዙ አላወራችሁም፣ ብዙ አለፈልፍም። ልጁን ብቻውን ብተውት፣ ሰላም ብሰጡት፣ በተለይ ከሩታና ከልጁ ጋር አንድ ላይ ቢሆኑ የተሻለ ሰላም ያገኝ ነበር ብዬ ነው ማስበው። እኔ እንደኔ ሀሳብ ጭንቀት የሆናችሁበት ቡዜና በተለይ ቡዜ፣ ዳጊ እናም ደግሞ ሄርሜላ ከጭንቅላቱ ብትወርዶ ልጁ ሰላም ይሆን ነበር። በአንድ ቀን በሁለት ቀን ለውጥ ሳይሆንለት ነበር እና ያው ገንዘቡ አጣፍቷችሁ ነው መሰለኝ ልትፋቱትም አልቻላችሁ። በግድ እያሳመማችሁት ነው። በየቀኑ በሽታውን እየጨመራችሁ ነው ያላችሁት። አሁንም ቢሆን እኛ ደግሞ ከመናገር ወደኋላ አንልም። ይሄን አከል ከተናገርኳችሁ ይበቃችኋል። በሌላ ቪዲዮ በሰፊው እመጣለሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አይከፈልበትም። መልካም ምሽትን ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።